መጽሐፈ ጥበብ ምዕራፍ 3 የደጋግ ሰዎች ነፍስ ግን በእግዚአብሔር እጅ ናት፣ የኃጢአተኞች መከራ አገኛቸውም። ላላዋቆች ዓይኖች ግን የሞቱ መሰሉ፣ በሞትም ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ። ሞታቸውም ጥፋት መሰለ፣ እነርሱ ግን በተድላ በደስታ አሉ። በሰው ፊት ሞቱ ቢባል አለኝታቸው እግዚአብሔር ዘንድ ሞት የሌለባት ፍጹም ሕይወት ናት። ጥቂት መከራ ተቀብለው በብዙ ክብር ይዘጋጃሉ። እግዚአብሔር ፈትኗቸዋልና እነርሱ የተገቡ ሆነው አገኛቸው። ወርቅ በጎዶ እንዲፈተን በመከራ ፈትኖ የአሮንን ዕጣ እንደተቀበለ እንደዚያ ተቀበላቸው። በክብር በሚጎበኙበት ወራት እንደ ፀሐይ ያበራሉ። በብር ላይ የወደቀ የብረት ፍንጣሪ እንዲሰፋ በክብር እየሰፋ ይሄዳሉ። ሕዝቡን አሕዛቡን ይገዛሉ፣ እግዚአብሔርም ለዓለም ይነግስላቸዋል። በእርሱ የሚያምኑ ሰዎች የቀና ሕጉን ይወዳሉ። ጸጋ ክብር ለወዳጆቹ ነውና፣ የጎላም መጎብኘት ለወዳጆቹ ነውና፣ ወዳጆቹ እነዚህ በእርሱ ፍቅር ጸንተው ይኖራሉ። እግዚአብሔርን የዘነጉ ሰዎች ግን እንዳሰቡ ክፉ ፍርድን ያገኛሉ። በጎ ስራን ያቀለሉ ሰዎች ከእግዚአብሔር ራቁ። ጥበብን፣ ምክር፣ እዝናትን የሚንቁ ሰዎች ጉስቋሎች ናቸው። አለኝታቸውም ከንቱ ነው፣ ድካማቸውና መከራቸውም ጥቅም የሌለው ነው። ስራቸውም ከንቱ ነው፣ ሚስቶቻቸውም አላዋቆች ናቸው፣ ልጆቻቸውም ጠማሞች ናቸው። ትውልዳቸውም የተረገመ ነው። ነውር ነቀፋ የሌለበት የኃጢአት ምንጣፍ የማታውቅ መካን ሴት የተደነቀች ከኃጢአት የነጻች ናትና፣ ይህች እንዲህ ያለችው ሴት ነፍሳት በሚጎበኙበት ጊዜ ዋጋዋን ታገኛለች። የተመረጠች የሃይማኖት ዋጋ ይሰጠዋልና፣ በሚወደድ በእግዚአብሔር ቤት እድሉ ይሰጠዋልና፣ በባለ ዘሩ ኃጢአት ያልሰራ በእግዚአብሔርም ላይ ክፉ ነገር ያላሰበ ጃንደረባ ዋጋውን ያገኛል። የደግ ሰው የድካሙ ዋጋ ክብር ነውና የነፍስም ጌጥ ነው። በእውቀት ለጸና አባትነቱ ጥፋት የለበትም። የአመንዝራ ልጆች ግን ከቁጥር የጎደሉ ይሆናሉ። ሕግ ተላልፎ ከኃጢአት ምንጣፍ የተወለደ ልጅም ይጠፋል። በዚህም ዓለም አነዋወራቸው ምንም ቢበዛ ምንም ከመኖር አይቆጠርም። አባትነታቸውም በፍጻሜያቸው የጎሰቆለ ይሆናል። ፈጥነው ቢሞቱ ኃጢአታቸው በተመረመረበት ቀን አለኝታ መረጋጋት የላቸውም። የበደለኛ ልጅ ፍጻሜዋ ክፉ ነውና።